ጠቅላይ ሚኒስትር አብይ አህመድ ለንባብ ያበቋቸው መጽሐፍቶች አቅጣጫ ከመጠቆም ባለፈ ማህበራዊና ኢኮኖሚያዊ አበርክቶ እንዳላቸው ተገለጸ። በአፋር ክልል ኃይሌ ጉብ ተራራ ላይ የተከሰተውን አዲስ የእሳተ ገሞራ ፍንዳታ የሚያጣራ የባለሙያዎች ቡድን ወደ ስፍራው መላኩ ተገለጸ። የመንግስት ተቋማት የአገልግሎት አሰጣጥ መሻሻል ለዘላቂ ለሰላም መረጋገጥ የድርሻቸውን እንደሚወጡ የወልዲያ አስተዳደር ገለጸ። ኢትዮጵያ ያለማቻቸው የቱሪስት መዳረሻዎች የህብረ ብሔራዊ አንድነት መገለጫ እየሆኑ ስለመምጣታቸው ሌላኛው ጉዳያችን አድርገን ይዘነዋል። ከውጭ ዩክሬን ከሩሲያ ጋር ጦርነት ለማስቆም በተዘጋጀ የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሷን አስታወቀች። የአውሮፓ ሻምፒዮንስ ሊግ አምስተኛ ዙር ጨዋታዎች ትናንት መደረግ ሲጀምሩ ተጠባቂ የነበረው ቼልሲና የባርሴሎና ጨዋታ በቼልሲ አሸናፊነት ተጠናቋል። ከስፖርት ዓለም አቀፍ የመረጥነው ጉዳይ ሆኖ ይዘልቃል።